ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዩክሬን ከአሜሪካና ሩሲያ ጋር እንደምትነጋገር ዜሌንስኪ አስታወቁ። ፕሬዝዳንት ቪላድሚር ዜሌንስኪ የዩክሬን ጦርነት ለማስቆም ከሩሲያ ጋር ከአሜሪካ ጋር የሚያደርጉት የሶስትዮሽ ውይይቶች በተባበሩት አረብ ኤሚሬቶች እንደሚከናወን አስታወቁ። ይህንን የገለጹት ከፕሬዝዳንት ዶናልድ ትራምፕ ጋር በዳቮስ ከተነጋገሩ በኋላ ነው። የዲፕሎማሲው ፍጥነት እየጨመረ ባለበት ወቅት ትራምፕ ከዜሌንስኪ ጋር ያደረጉት ስብሰባ ጥሩ እንደነበር ተናግረዋል። የአሜሪካው ልዑል ስቲቭ ዊትኮፍ በበኩላቸው ከሩሲያው ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ አምርተዋል። ከትራምፕ ልጅ ባለቤት ጃሬድ ኩሽነር ጋርም ወደ ሞስኮ የሚጓዙት ዊትኮፍ በስምምነቱ ዙሪያ ተሳትፎ እንዳላቸውም ተናግረዋል። ወደ አንድ ጉዳይ የመጣን ሲሆን በጉዳዩ ላይ በተደጋጋሚ ተወያይተናል፣ ይህ ማለት ሊፈታ የሚችል ነገር ነው ሲሉ ከስዊዘርላንድ ከመነሳታቸው በፊትም ገልጸዋል። የትራምፕ መልእክተኛ ስለቀረው ጉዳይ ምንም ዝርዝር ነገር ባይሰጡም፣ ዜሌንስኪ ግን የምስራቅ ዩክሬን የወደፊት ዕጣ ፈንታ ያልተፈታው ጉዳይ መሆኑን ግልጽ አድርገዋል። በኤሚሬትስ የታቀደ ውይይት ሩሲያን እንዲሁም አሜሪካንና ዩክሬንን እንደሚያካትት አስታውቀዋል። ዩክሬን ብቻ ሳትሆን ሩሲያም ልትተው የሚገባ ነገር እንዳለ በማወቅ ዝግጁ መሆን አለባት ብለዋል። ዋነኛው ጉዳይ መሬት ነው፣ ይህ ነው እስካሁን ያልተፈታው ጉዳይ ሲሉ ዜሌንስኪ በዳቮስ በስዊዘርላንድ በዓለም ኢኮኖሚ ፎረም ላይ ለታደሙ ጋዜጠኞች ተናግረዋል። ለዩክሬን ኢንዱስትሪ ማዕከል ለሆነው ዶንባስ የቀረበው የአሜሪካ ሀሳብ አካባቢው ከወታደራዊ ቀጠና ነፃ ኢኮኖሚ ዞን እንዲሆን በማድረግ ለኪየቭ የደህንነት ዋስትናዎች መስጠት ነው። ሁለቱም ወገኖች ይህንን ለመፍታት ከፈለጉ መፍትሄ እናገኝለታለን ያሉት ዊትኮፍ ከሞስኮ በኋላ ወደ አቡ ዳቢ እንደሚያመሩም አስረድተዋል። ዜሌንስኪ ለጋዜጠኞች እንደተናገሩት ከአሜሪካ የሚቀርበውን የደህንነት ዋስትና በተመለከተ ከትራምፕ ጋር ስምምነት ላይ ደርሰዋል። ምንም ዝርዝር ነገር ባይሰጡም ከመፈረማቸው በፊት ወደ አሜሪካ ኮንግረስ እና የዩክሬን ፓርላማ መቅረብ እንደሚያስፈልገውም ተናግረዋል። ምንም እንኳን በእንግሊዝና በፈረንሳይ የሚመራው የፈቃደኞች ጥምረት ስምምነቱ ለመከታተል መሬት ላይ ኃይሎችን እንደሚያሰማራ ቢናገሩም፣ ያለ አሜሪካ ምንም የደህንነት ዋስትና አይሰራም ሲሉም የትራምፕ ደጋፊ አስፈላጊ እንደሚሆን አጥብቀው ገልጸዋል። ቀደም ሲል በዳቮስ ንግግራቸው ወቅት የአውሮፓ አጋሮቻቸው በሩሲያ ላይ እርምጃ ለመውሰድ የፖለቲካ ፍላጎት እጦት አሳይተዋል በማለት ተችተዋል። የአውሮፓ አንድ እንዳትሆንና እውነተኛ መፍትሄዎች ለማግኘት እንዳትናገር የሚያግዷት ማለቂያ የሌላቸው ውስጣዊ ክርክሮች እና ያልተነገሩ ነገሮች አሉ ሲሉም ከትራምፕ አሜሪካ ጋር ያለውን በንጽጽር አሳይተዋል። ፕሬዝዳንት ትራምፕ ማንነታቸው ይወዳሉ፣ አውሮፓን እንደሚወዱ ይናገራሉ፣ ነገር ግን አውሮፓን አያዳምጡም ብለዋል። የዩክሬን ፕሬዝዳንት ወደ ዳቮስ ለማቅናት በሌሊት መጓዛቸው ተነግሯል። መጀመሪያ ላይ ሩሲያ በኪየቭ ላይ በሰነዘረችው ጥቃት ምክንያት የኃይል መሠረተ ልማት በመቋረጡ የዋና ከተማዋን በርካታ አካባቢዎች ማሞቂያ ውሃ ወይም ኃይል እንዲያገኙ ሆነዋል። በዚህም ነዋሪዎቹ በ4 ዓመት ውስጥ በጣም አስቸጋሪ ክረምት እንዲያሳልፉ በመንገዳቸው ፕሬዝዳንቱ ጉዟቸውን ለመሰረዝ ተገደው ነበር። በሺዎች የሚቆጠሩ የመኖሪያ ሕንፃዎች ማሞቂያ የላቸውም። ዜሌንስኪ ባለፈው ወር ጦርነት ለማቆም የተዘጋጀው ባለ 20 ነጥብ የአሜሪካ ዕቅድ 90% ዝግጁት መሆኑንና የዩክሬን በምስራቅ ዩክሬን ዶንባስ ላይ ያላት አቋም ከሩሲያ የተለየ መሆኑን ተናግረዋል። በአሜሪካው ባለ 20 ነጥብ ዕቅድ መሰረት ዜሌንስኪ በዶንባስ የኢኮኖሚ ዞን ለመፍጠር ዩክሬን አሁንም ከምትቆጣጠረው የዶኔትስክ ክልል 25% ወታደሮች እስከ 40 ኪሎ ሜትር ለማስወጣት ሀሳብ ቀርቧል። ሩሲያም ተመሳሳይ እርምጃ ትወስዳለች ይላል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሐሙስ ዕለት ከአሜሪካ ልዑካን ጋር የሚያደርጉት ውይይት በዩክሬንና በሌሎች ተዛማጅ ርዕሰ ጉዳዮች ላይ እንደሚቀጥል ቢገለጽም፣ የዊትኮፍ ተስፋ ስለመጋራታቸው ለመናገር ፈቃደኛ አልሆኑም። ፑቲን መላውን ክልል ለመቆጣጠር እንደሚፈልጉ የሚታወቅ ሲሆን፣ የሩሲያ ኃይሎች ባለፈው ዓመት በምስራቅ አቅጣጫ ይዞታቸውን በዝግታ እያሰፉ ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።